ቀይ ባህር ታምሷል። ኢራን በሁቲ ስትጠበቅ በሶማሊያ መታለች። ሶማሊያ ቀይ ባህርን ዘግታ መርከቦች እንዳያልፉ እገዳዋን ጥላለች። ኢራን እጇን አርዝማ ባብል ማንደብን በሁለት አቅጣጫ ለመዝጋት እየወሰነች መስሏል። በሁቲዎችና በሶማሊያ ዛቻ የተጨነቀው የቀይ ባህር የሆርሙዝ ትኩሳት ሳይበር ሌላኛው የዓለም ማነቆ ሆኖ ተከስቷል። ሶማሊያ ምድቧን ለይታለች። እገዳውን በመቀላቀል ኢራንን ደግፋ ቆማለች። በዓለም አቀፍ ከፍተኛ ድንጋጤን በፈጠረ ሁኔታ በሞቃዲሾ የሚገኙ የሶማሊያ ፌዴራላዊ መንግስት መርከቦች በባብል ማንደብ የውሃ መስመር ላይ እንዳያልፉ እገዳ መጣሉን በይፋ አስታውቋል። እስራኤል ከሶማሊያ ተገንጥላ ራሷን ካወጀችው ሶማሊላንድ ጋር የፈጠረችውን ታሪካዊ ግንኙነትና ለዚሁ ክልል የመጀመሪያውን አምባሳደር መሾሟን ተከትሎ የተወሰደ ቀጥተኛ ያጸፋ እርምጃ ነው። የመግለጫ በዓለም ላይ ካሉት እጅግ ወሳኝ የሆኑ የባህር ላይ ማነቆች አንዱ በሆነው በዚህ መስመር ላይ ሙሉ በሙሉ መዘጋት ወይም ቢያንስ ከፍተኛ የሆነ የትራፊክ መስተጓጎል ሊፈጠር ይችላል የሚል ስጋትን አንግሷል። ይህም ሶማሊያ፣ ኢራንና በኢራን የሚደገፉ በየመን የሚገኙ የሁቲ ታጣቂዎች የተቀናጀ ወታደራዊና ዲፕሎማሲያዊ እርምጃ ሊወስዱ ይችላሉ የሚለውን የከፋ ስጋት ዳግም እንዲያንሰራራ አድርጎታል። የእምባበር በመባል የሚታወቀው የባብል ማንደብ የውሃ መስመር በየመንና በአፍሪካ ቀንድ መካከል ባለው እጅግ ጠባብ ስፍራ ስፋቱ 29 ኪሎ ሜትር ብቻ ነው። የመተላለፊያ ቀይ ባህርን ከኤደን ባህረ ሰላጤና ከህንድ ውቅያኖስ ጋር የሚያገናኝ ወሳኝ ድልድይ ሲሆን በዓለም አቀፍ ደረጃ በባህር ላይ ከሚከናወነው የንግድ ልውውጥ ውስጥ በግምት 10 በመቶ የሚሆነው በዚህ መስመር ያልፋል። ይህም ወደ አውሮፓና እስያ የሚጓጓዙ እጅግ ከፍተኛ መጠን ያላቸውን የነዳጅ ዘይትና የተፈጥሮ ጋዝ ምርቶችን የሚያካትት ሲሆን በስዊዝ ካናል በኩል ለማለፍ ይህ መስመር አማራጭ የሌለው መተላለፊያ ነው። በዚህ ስፍራ ላይ የሚደረግ ማንኛውም አይነት ትርጉም ያለው ገደብ ወይም እገዳ ወዲያውኑ የዓለም የነዳጅና የኃይል ዋጋ እንዲንር፣ የመርከቦች የመድን ዋስትና ክፍያ እንዲጨምርና የአቅርቦት ወጪዎች ሰማይ እንዲነኩ ማድረጉ አይቀሬ ነው። ከዚህም በላይ መርከቦች ረጅም የሆነውን በአፍሪካ ጫፍ የሚገኘውን የኬፕ ኦፍ ጉድ ሆፕ ዙሪያ እንዲጓዙ ስለሚያስገድድ በጉዞ ጊዜ ላይ ተጨማሪ ሳምንታትን ያስጨምራል። በሁቲ አማጽያን አማካኝነት በቀይ ባህር ላይ ተከስተው የነበሩትና መላውን የዓለም የንግድ እንቅስቃሴ ሽባ ያደረጉት ጥቃቶች ትዝታቸው ገና ባልጠፋበት በዚህ ወቅት የሶማሊያ መንግስት የሰጠው መግለጫ ተንታኞችን በከፍተኛ ስጋት ውስጥ ጥሏቸዋል። የሞቃዲሾ የቃል ዛቻ ወደ ተግባር ተቀይሮ ከቴሄራንና ከተላላኪዎቿ ጋር ወደ ተቀናጀ ወታደራዊ ትብብር ሊያመራ ይችላል የሚለው ጉዳይ አሁን ላይ ዋነኛው የውይይት አጀንዳ ሆኗል። የዚህ አሳሳቢ ቀውስ መሰረታዊ መንስኤ ወደ ኋላ ተመልሶ እስራኤል የሶማሊላንድ ሪፐብሊክን እንደ ሉዓላዊትና ገለልተኛ ሀገር በይፋ እውቅና የሰጠች የመጀመሪያዋ የተባበሩት መንግስታት ድርጅት አባል ሀገር በሆነችበት ወቅት ላይ ይገኛል። ሶማሊላንድ እንደ አውሮፓውያን አቆጣጠር በ1991 በሶማሊያ ውስጥ በተቀሰቀሰው የእርስ በርስ ጦርነትና ትርምስ ምክንያት ከሀገሪቱ ተለይታ ራሷን በራሷ ስታስተዳድር የቆየች ክልል ናት። ከዚያን ጊዜ ጀምሮ ክልሉ የራሱ መንግስት፣ የራሱ ገንዘብ፣ ዲሞክራሲያዊ ምርጫዎችና አንጻራዊ መረጋጋት ያለው ዲፋክቶ ወይም በተግባር ያለ መንግስት ሆኖ ሲንቀሳቀስ ቆይቷል። ይህም በደቡባዊ ሶማሊያ ክፍል ከአልሸባብ አሸባሪ ቡድን ጋር ከፍተኛ ትግል ከሚያደርገውና ደካማ ከሆኑ የፌዴራል መንግስት አስተዳደር ጋር ፍጹም ተቃራኒ የሆነ ገጽታን ፈጥሯል። የእስራኤል ከፍተኛ የሥራ ኃላፊዎች ይህንን የዲፕሎማሲያዊ እውቅና እርምጃ በአብርሃም ስምምነት መንፈስ ውስጥ የሚመደብ መሆኑን ገልጸውታል። ይህም ስልታዊ አጋርነትን፣ የደህንነት ትብብርንና ኢኮኖሚያዊ ዕድሎችን ለማስፋፋት ያለመ መሆኑን አጽንኦት ሰጥተውበታል። እስራኤል ይህንን ግንኙነት ወደ ላቀ ደረጃ በማሳደግ አንጋፋውን ዲፕሎማት ሚካኤል ሎተምን በሶማሊላንድ የመጀመሪያው አምባሳደር አድርጋ ሾማለች። አምባሳደር ሎተም ከዚህ ቀደም በኬንያ፣ በኡጋንዳ፣ በታንዛኒያ፣ በማላዊና በሲሸልስ አምባሳደር ሆነው ያገለገሉ ልምድ ያላቸው ሰው ናቸው። ሎተም ስራቸውን ከኢየሩሳሌም ሆነው በጉብኝትና በቀጥታ ግንኙነት የሚያከናውኑ ቢሆንም የሹመቱ ተምሳሌታዊ ክብደት ግን እጅግ ከፍተኛ ነው። ሶማሊላንድን በበኩሏ ወደ እስራኤል የራሷን ልዩ መልእክተኛ በመላክ ለተደረገላት እውቅና አጸፋዊ ምላሽን ሰጥታለች። ለእስራኤል መንግስት ሶማሊላንድ በአፍሪካ ቀንድ አካባቢ እጅግ አስፈላጊ የሆነ ስልታዊ መገኛን ትሰጣታለች። የሶማሊላንድ ረዥሙ የባህር ዳርቻ ከባብል መንደብ የውሃ መስመር ጋር የሚዋሰን ሲሆን በዘመናዊ መልኩ የተገነባው የበርበራ ወደብ ደግሞ ልዩ የሆነ ረዥም የአውሮፕላን ማረፊያ ማኮብኮቢያና ጥልቅ የውሃ ተቋማት በተባበሩት አረብ ኤሚሬትስ ዲፒወርልድ አማካኝነት የተገነባሉት። የመሰረተ ልማት እስራኤል የመረጃ ማሰባሰቢያ ጣቢያዎችን ለመመስረት፣ የባህር ላይ እንቅስቃሴዎችን ለመቆጣጠርና በየመን በኩል ከሚመጡት የሁቲ አማጽያን የሚሰነዘሩ ስጋቶችን ለመከላከል ሰፊ ዕድል ይሰጣታል። አንዳንድ መረጃዎች እንደሚያመለክቱት እስራኤል ለደህንነትና ለሎጂስቲክስ ዓላማዎች የበርበራ ወደብን የተወሰኑ ክፍሎች ለመጠቀም ከሶማሊላንድ ጋር ውይይት እያደረገች ነው። ይህም እስራኤል በምስራቅ አፍሪካ ያላትን ተጽዕኖ በመከላከያ ትብብር፣ በጸረ ሽብርተኝነት ዘመቻዎችና
በቴክኖሎጂ ሽግግር ለማስፋፋት ካላት የቆየ ፍላጎት ጋር የተጣጣመ ነው። የሶማሊላንድ መሪዎች ይህንን የእስራኤልን እውቅና ላለፉት 10 ዓመታት ከቆዩበት ዓለም አቀፋዊ መገለል የወጡበት ታሪካዊ ስኬት አድርገው ወስደውታል። የእርምጃ የእነርሱን የአስተዳደር ሞዴል ህጋዊነት የሚያረጋግጥና ለውጭ ኢንቨስትመንት፣ ለደህንነት አጋርነት እንዲሁም ለኢኮኖሚ እድገት ትልቅ በር የሚከፍት መሆኑን ገልጸዋል። ባለፉት ጥቂት ዓመታት የበርበራ ወደብ የንግድ እንቅስቃሴ በከፍተኛ ሁኔታ እየጨመረ የመጣ ሲሆን ከእስራኤል ጋር የሚደረገው ግንኙነት ደግሞ በግብርና፣ በውሃ ቴክኖሎጂና በመሰረተ ልማት ዘርፎች ላይ ተጨማሪ እድገት እንደሚያመጣ ታምኖበታል። በሞቃዲሾ የሚገኙ የሶማሊያ ፌዴራላዊ መንግስት የእስራኤልን እርምጃ የሶማሊያን የግዛት አንድነትና ሉዓላዊነት በግልጽ የጣሰ ድርጊት ነው በሚል በከፍተኛ ቁጣ ተቀብሎታል። በዓለም አቀፍ ሕግ መሰረት ሶማሊላንድ አሁንም እንደ ሶማሊያ አካል ተደርጋ የምትታይ ሲሆን ከተባበሩት መንግስታት ድርጅትም ሆነ ከአፍሪካ ህብረት እስካሁን ድረስ ህጋዊ እውቅና አላገኘችም። የአፍሪካ ህብረት፣ የጋድ፣ የአረብ ሊግ፣ የእስልምና ትብብር ድርጅትና የአውሮፓ ህብረት ሁሉም የሶማሊያን አንድነት እንደሚደግፉ በየጊዜው ሲገልጹ ቆይተዋል። በኢትዮጵያና በአፍሪካ ህብረት የሶማሊያ አምባሳደር የሆኑት አብዱላሂ ዋርፋ በማህበራዊ ትስስር ገጻቸው ላይ ጠንከር ያለ ማስጠንቀቂያ አስተላልፈዋል። አምባሳደሩ ሲናገሩም በሶማሊያ የውስጥ ጉዳይ ጣልቃ የሚገባና የግዛት አንድነቷን ሉዓላዊነቷን አደጋ ላይ የሚጥል ማንኛውም ሀገር በባብል መንደብ የውሃ መስመር ላይ ያለውን የመተላለፍ መብት ሊገድብ እንደሚችል ጨምሮ ሌሎች ከባድ እርምጃዎች ይጠብቁታል ብለዋል። መንግስትም ይህን ተከትሎ በተለይ በእስራኤል መርከቦች ላይ ያነጣጠረ የጉዞ እገዳ መጣሉን በይፋ አውጇል። አምባሳደሩ አርፋ መግለጫ ይህ እገዳ የሀገሪቱን ብሔራዊ አንድነት ለመጠበቅ የተወሰደ የግድ አስፈላጊ እርምጃ መሆኑን ያመለክታል። ጣልቃ ገብነቱ የሚቀጥል ከሆነ ግን ሶማሊያ ሰፋ ያሉ እርምጃዎችን ልትወስድ እንደምትችል አስጠንቅቀዋል። የሶማሊያ ባለስልጣናት እስራኤል የአምባሳደር ሹመቱን በአስቸኳይ እንድትሰርዝ የጠየቁ ሲሆን የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና ሌሎች ዓለም አቀፍ ተቋማት የመገንጠል እንቅስቃሴዎችን ህጋዊ የሚያደርጉ ማናቸውንም እርምጃዎች እንዲቃወሙ ጥሪ አቅርበዋል። ይህ በሞቃዲሾ የተወሰደው እርምጃ ሶማሊያ ከኢራን ፍላጎት ጋር እየተቀራረበች መሆኗን የሚያሳይ ሲሆን ይህም በቀጠናው ላይ አዲስ የጂኦፖለቲካዊ ውጥረትን ፈጥሯል። በተለይም ሶማሊያ ከሁቲ አማጽያን ጋር በመቀናጀት የባህር ላይ እንቅስቃሴን ለማስተጓጎል የምትሞክር ከሆነ ይህ በዓለም አቀፍ ደህንነትና ንግድ ላይ የሚያስከትለው መዘዝ እጅግ የከፋ ይሆናል። ቀደም ሲል በኢራን የሚደገፉት ሁቲዎች በእስራኤልና በተባባሪዎቿ መርከቦች ላይ ያደረሱት የነበረው ጥቃት አሁንም ድረስ በዓለም ባህር ላይ ስጋት ሆኖ ባለበት ሁኔታ ሶማሊያም በተመሳሳይ መልኩ እገዳ ማወጇ በቀይ ባህር አካባቢ ያለውን ውጥረት አዲስ ምዕራፍ ውስጥ ከቶታል። ይህ የባህር ላይ ማነቆ በዓለም ኢኮኖሚ ውስጥ ያለው ድርሻ ከፍተኛ በመሆኑ የሶማሊያ መንግስት እገዳውን በተግባር ለማዋል የሚጠቀምበት ዘዴ የብዙዎችን ትኩረት ስቧል። ሶማሊያ የራሷ ጠንካራ የባህር ኃይል ባይኖራትም ከኢራን ጋር ያላት ዲፕሎማሲያዊ ወገንተኝነትና ከሁቲዎች ጋር ሊኖር የሚችለው የመረጃ ልውውጥ እስራኤልንና ተባባሪዎቿን በእጅጉ የሚያሳስብ ጉዳይ ሆኗል። በመሆኑም በቀጣይ ቀናትና ሳምንታት የሚታዩ ክስተቶች የዚህን አካባቢ ሰላምና የዓለም የንግድ መስመር የወደፊት እጣ ፈንታ የሚወስኑ ይሆናሉ። ኢራን ለሶማሊያ አቋም ያላትን ጽኑ ድጋፍ በይፋ ገልጻለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ እስራኤል ለሶማሊላንድ ልታደርግ ያሰበችውን የአምባሳደር ሹመት ግልጽና አደገኛ የሆነ ዓለም አቀፍ የሕግ ጥሰት በማለት በጠንካራ ቃላት የኮነነ መግለጫ አውጥተዋል። ባቃይ በመግለጫቸው የእርምጃ የተባበሩት መንግስታት ድርጅት ቻርተርን፣ ዓለም አቀፍ ሕግጋትንና እንዲሁም የሶማሊያ ሉዓላዊነት፣ ነጻነትና የግዛት አንድነት የሚጋፋ መሆኑን አጽንኦት ሰጥተዋል። ቃል አቀባዩ ድርጊቱን የእስልምና ሀገራትን ለማዳከምና በቀጠናው ሀገራት መካከል መከፋፈል ለመፍጠር በጽዮናዊ አገዛዝ የተቀነባበረ ሴራ ሲሉ ገልጸውታል። ኢራን የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የእስልምና ትብብር ድርጅት የእስራኤልን የመስፋፋት ፍላጎትና ጣልቃ ገብነት እንዲጋፈጡ ጥሪ አቅርባለች። መግለጫው በቴህራንና በሞቃዲሾ መካከል እየተሻሻለ የመጣውን ዲፕሎማሲያዊ ግንኙነት ያመላከተ ሲሆን ከዚህ ቀደም በሶማሊያና በኢራን ባለስልጣናት መካከል የተካሄዱ ስብሰባዎችንና ሶማሊያ ለፍልስጤም ጉዳይ የምታሳየውን ደጋፊ አቋም እንደ ማጣቀሻ ያነሳሉ። ኢራን ራሷን ከውጭ ጣልቃ ገብነት የሶማሊያ ተከላካይ አድርጋ በመሾም የተቀናጀ ዓለም አቀፍ ምላሽ እንዲሰጥ አሳስባለች። የሶማሊያ መንግስት የጣለው እገዳ ሁቲዎች በባብል መንደብ የውሃ መስመር ላይ ካላቸው ተከታታይ ተጽዕኖ ጋር ተዳምሮ ሲታይ ቀውሱን ወደ ከፋ ደረጃ ሊያሸጋግረው የሚችል ፈንጅ ሆኗል። በኢራን የሚደገፈው ይህ የየመን ታጣቂ ቡድን በሚሳኤል በድሮን ጥቃቶችና በሌሎች ያልተመጣጠኑ ወታደራዊ ስልቶች የባህር ላይ ንግድን፣ ጉዞን የማስተጓጎል ብቃቱን በተደጋጋሚ አሳይቷል። የሁቲዎች እርምጃ ከ100 በላይ መርከቦችን ኢላማ ያደረገ ሲሆን አንዳንዶቹን በማስጠም መርከቦች መንገዳቸውን እንዲቀይሩ አስገድዷል።
ይህ ለጭነትና ለመድን ዋስትና ክፍያ በቢሊዮን የሚቆጠር ተጨማሪ ወጪንም አስከትሏል። ከእስራኤልና ከጋዛ ክስተቶች በኋላ ከአሜሪካና ከሌሎች ኃይሎች ጋር የተደረገው የተኩስ አቁም ስምምነት ዋና ዋና ጥቃቶችን ለጊዜው ቢያቆምም ሁቲዎች ግን ዛቻቸውን ከመሰንዘር ወደ ኋላ አላሉም። በኢራን ወይም በአጋሮቿ ላይ የሚፈጸሙ ጥቃቶችን ለመመከት የውሃ መስመሩን ሊዘጉ እንደሚችሉ ያስጠነቀቁ ሲሆን አንዴ ከተዘጋም በማንኛውም ኃይል ሊከፈት እንደማይችል በመግለጫዎቻቸው አጽንኦት ሰጥተዋል። የቅርብ ጊዜ የሁቲዎች ንግግር ከእስራኤል እርምጃዎች ጋር በተለይም ከሶማሊላንድ አምባሳደር ሹመት ጋር በግልጽ የተቆራኘ ነው። አንዳንዶች እንደሚሉት በእስራኤልና በሶማሊላንድ ግንኙነት ዙሪያ የሁቲዎች ማስጠንቀቂያ ከፍ ብሎ ተሰምቷል። ተንታኞች እንደሚሉት ሶማሊያ የባህር ላይ እገዳውን ተግባራዊ ለማድረግ የሚያስችል ጠንካራ የባህር ወይም የአየር ኃይል ባይኖራትም ማለትም የረጅም ርቀት ወታደራዊ አቅምም ሆነ የሚሳኤል ክምችት የላትም። ንግግሩ ብቻውን ግን ከሁቲዎች ስልት ጋር የወገንተኝነት ትብብር የመፍጠር አደጋ አለው። ታዋቂው የአፍሪካ ቀንድ ተንታኝ ረሺድ አብዲ የሶማሊያን አቋም በራስ ላይ ጎል እንደማግባት ሲሉ ገልጸውታል። ሶማሊያ በቀይ ባህር መተላለፊያ ላይ ዛቻ በመሰንዘር እስራኤል ለመቅጣት መሞከሯ መቃዲሾን ከሁቲዎች ጋር ሊያሰልፋትና አገሪቱ ለአልሸባብ የጸረ ሽብር ትግል በከፍተኛ ሁኔታ ከምትመካበት አሜሪካ ጋር ያላትን ግንኙነት ሊያበላሽ እንደሚችል ተከራክረዋል። በቀጠናው ላይ የተጋረጠው ትልቅ ጥያቄ ሶማሊያ መግለጫ ከሁቲ ኃይሎች ጋር ለተግባራዊ ትብብር ወይም ቢያንስ ለስውር ቅንጅት በር ይከፍት ይሆን የሚለው ነው። በእስራኤል የቀይ ባህር አቅራቢያ መገኘት ላይ ያላቸው የጋራ ተቃውሞ በኢራን ዲፕሎማሲያዊ ድጋፍ ታጅቦ ተቀጣጣይ ሁኔታን ፈጥሯል። የሁቲዎች የምዕራባዊ ባህር ዳርቻ ቁጥጥር የውሃ መስመሩን ሰሜናዊ መተላለፊያ እንዲቆጣጠሩ ሲያስችላቸው፣ የሶማሊያ ደቡባዊ ባህር ዳርቻ ደግሞ ተቃራኒውን ወገን ይይዛል። የዚህ ቀውስ ማዕከል የበርበራ ወደብና ስልታዊ ሀብቶቹ ናቸው። ሶማሊላንድ እንደ ሁቲዎች ካሉ ቀጠናዊ ስጋቶች ለመከላከል እስራኤልና እንደሚባለውም አሜሪካ ጭምር በወደቡ ላይ ጥልቅ ተሳትፎ እንዲኖራቸው ጋብዛለች። በተባበሩት አረብ ኤሚሬትስ ኢንቨስትመንት የታገዘው የወደቡ ዘመናዊነት በርበራን ወደ ወሳኝ የሎጂስቲክስ ማዕከልነት ቀይሮታል። ይህም ለተለያዩ ወታደራዊ ተግባራት ሊውሉ የሚችሉ ረዥም የአውሮፕላን ማረፊያ ማኮብኮቢያዎችን ያካትታል። የእስራኤል ፍላጎት ግልጽ ነው። የባህር መተላለፊያዎችን መጠበቅ፣ በሁቲዎች እንቅስቃሴ ላይ መረጃ መሰብሰብና ተለዋጭ በሆነ ቀጠና ውስጥ ሊከሰቱ ለሚችሉ ስጋቶች አማራጭ መከላከያዎችን መፍጠር ነው። ይህ በምስራቅ አፍሪካ ሀገራት መካከል የመከላከያና የመረጃ ትብብርን በማጠናከር ተጽዕኖዋን ለማስፋፋት እስራኤል ከምታደርገው ጥረት ጋር ይጣጣማል። እርምጃው አንካራ በሶማሊያ ውስጥ ያላትን ወታደራዊና ኢኮኖሚያዊ ተሳትፎ እያጠናከረች ባለበት ወቅት እያደገ የመጣውን የቱርክን ተጽዕኖ ለመመከትም የታለመ ነው። ለኢራንና ለተባባሪዎቿ ግን የእስራኤልና የሶማሊላንድ አጋርነት የማይፈለግ ጣልቃ ገብነት ተደርጎ ይወሰዳል። ቴህራን የእስራኤልን ስኬቶች ለመመዘን በቅርብ ዓመታት ወደ አፍሪካ የምታደርገውን ጉዞ አፋጥናለች። ምንም እንኳን ኢራን ከባህረ ሰላጤው ሀገራት ወይም ከምዕራባውያን ጋር ሲነጻጸር መጠነ ሰፊ ኢንቨስትመንት የማቅረብ አቅሟ ውስን ቢሆንም በተላላኪ መረቦቿና በርዕዮተ ዓለም ቅስቀሳዎቿ ተጽዕኖዋን ለመፍጠር ትጥራለች። በመሆኑም የእስራኤልና የኢራን ፍልሚያ ቀይ ባህርን ዋነኛ መድረክ በማድረግ ወደ ደቡብ አፍሪካ እየተስፋፋ ነው። የፉክክር የአፍሪካ ሀገራትን የመደራደር አቅም ሊጨምር ቢችልም አካባቢውን ለወታደራዊ ፉክክር ማጋለጥ፣ ኢንቨስትመንቶችን ማስተጓጎልና ደካማ በሆኑ ቀጠናዎች ላይ የደህንነት ስጋቶችን ማባባሱ አይቀሬ ነው። በአፍሪካ ቀንድ ላይ ቁልፍ ባለሀብት የሆኑት የባህረ ሰላጤው ሀገራትም ውጥረቱ እየጨመረ ሲመጣ የራሳቸው የሆነ የዲፕሎማሲያዊ አጣብቂኝ ውስጥ ገብተዋል። ምንም እንኳን በእገዳው ዙሪያ ከፍተኛ ወሬዎች ቢኖሩም ባለሙያዎች ሶማሊያ እገዳውን ተግባራዊ ለማድረግ ያላት አቅም ውስን መሆኑን ያሳስባሉ። ቀጣይነት ላለው ወታደራዊ እንቅስቃሴ የሚያስችል የባህር ኃይል ወይም የአየር ኃይል በሌለበት ሁኔታ የሞቃዲሾ ዛቻ እስካሁን ድረስ በምሳሌያዊነት ብቻ የታጠረ ነው። ዓለም አቀፍ የመርከብ ድርጅቶችና የመድን ሰጪዎች ሁኔታውን በቅርበት ቢከታተሉም የባህር ላይ ንግዱ ግን እንደቀጠለ ነው። ሆኖም ያለፉት የሁቲዎች ጥቃቶች እንዳሳዩት አልፎ አልፎ የሚሰነዘሩ ጥቃቶች እንኳ የዓለምን የንግድ መስመር ሊያዛቡ ይችላሉ። የሶማሊያና የሁቲዎች የተቀናጀ እርምጃ ደግሞ ውጤቱን እጅግ አስከፊ ሊያደርገው ይችላል። ይህ የሶማሊያ መግለጫ ሀገሪቱን ከምዕራባውያን አጋሮቿ የበለጠ ሊያረቃት ይችላል በሚል ትችት እየቀረበበት ነው። አሜሪካና አጋሮቿ በቀይ ባህር ላይ ነፃ የባህር ጉዞ እንዲኖር ቅድሚያ ይሰጣሉ። በተለይም ከቅርብ ጊዜ ቀውሶች በኋላ ከሁቲዎች ንግግር ጋር መጣጣም ሶማሊያ ከአልሸባብ ጋር ለምታደርገው ትግል ወሳኝ የሆኑትን የእርዳታና የደህንነት ድጋፎችን ሊያስተጓጉልም ይችላል። የአፍሪካ ህብረት የእስራኤልን የአምባሳደር ሹመት በመኮነንና ለሶማሊያ የግዛት አንድነት ያለውን ቁርጠኝነት በመግለጽ ከፍተኛ ስጋቱን ገልጿል። ኢጋድን በተመሳሳይ መልኩ ነጠላ እውቅና መስጠት የተባበሩት መንግስታት ድርጅት ቻርተርንና
ቀጠናዊ ስምምነቶችን የሚጻረር መሆኑን አጽንኦት ሰጥቷል። ሰፊው ዓለም አቀፍ መግባባት አንድ ሶማሊያ የሚለውን ፖሊሲ ቢደግፍም በተግባር ግን ከሶማሊላንድ ጋር የሚደረጉ ግንኙነቶች በተለያዩ ወገኖች ቀጥለዋል። ሶማሊላንድ በበኩሏ የሞቃዲሾን ጥያቄ ውድቅ በማድረግ የውጭ ግንኙነቷን በነጻነት የማካሄድ ሉዓላዊ መብት እንዳላት ገልጻለች። መሪዎቿ ከእስራኤል ጋር የሚደረገው ግንኙነት የሕዝባቸውን የደህንነትና የልማት ፍላጎት የሚያስከብር መሆኑን አጽንኦት ሰጥተዋል። የሶማሊላንድ የ1991 የነጻነት አዋጅ የመጣው የዚያድ ባሬ አገዛዝ መፈራረስንና ሰፊ ግጭትን ተከትሎ ነበር። ባለፉት 3 አስርተ ዓመታት ሶማሊላንድ ተቋማትን ገንብታለች፣ ምርጫዎችን አካሄዳለች፣ እንዲሁም ከሶማሊያ ፈተናዎች በተቃራኒ ሰላምን አስጠብቃለች። ሆኖም የአፍሪካ ህብረት በቅኝ ግዛት ዘመን የነበሩ ድንበሮችን ለማክበር ባለው ጽኑ አቋም ምክንያት ይፋዊ እውቅና ማግኘት አልቻለችም። ይህም በዲፕሎማሲያዊ አጣብቂኝ ውስጥ እንድትቆይ አድርጓታል። የእስራኤል ቀዳሚ እርምጃ ይህንን መገለል የሚሰብር ቢሆንም በአፍሪካ አንድነት ደንቦች ግን ፈተና ደቅኗል። ይህም ቀደም ሲል የፌዴራል መንግስቱ ተቃውሞ ቢኖርም የተከናወነውን የተባበሩት አረብ ኤሚሬትስ የበረራ ወደብ ስምምነትን የመሰሉ ተግባራዊ ግንኙነቶችን ያስታውሳል። አሁን ቀውስ እየተከሰተ ያለው ቀይ ባህር ባልተረጋገጠበት ወቅት ነው። ከ23 ጀምሮ የተሰነዘሩት የሁቲዎች ጥቃቶች የውሃ መስመሩን ተጋላጭነት ያሳዩ ሲሆን ይህም በዓለም አቀፍ የአቅርቦት ሰንሰለት በዋጋ ንረትና በኃይል ደህንነት ላይ ተጽዕኖ አሳርፏል። በእስራኤልና በኢራን ውጥረት መካከል የታደሱ ዛቻዎች ሌላ የግርግር ዙር ሊቀሰቅሱ ይችላሉ። ለዓለም አቀፍ ንግድ አደጋው እጅግ ከፍተኛ ነው። የነዳጅ ጫኝ መርከቦች፣ የኮንቴነር መርከቦችና ሌሎች የንግድ መርከቦች በየቀኑ በዚህ መስመር ያልፋሉ። ጉዞን መቀየር በሺዎች የሚቆጠሩ ማይሎችን ከፍተኛ ወጪን የሚጨምር ሲሆን ይህም በመላው ዓለም ኢኮኖሚ ላይ አሉታዊ ተጽዕኖ ይኖረዋል። ቱርክ በወታደራዊ ስልጠና፣ በጦር ሰፈሮችና በኢኮኖሚ ስምምነቶች በሶማሊያ ያላትን አሻራ ያስፋፋች ሲሆን ራሷንም የሞቃዲሾ አንድነት ደጋፊ አድርጋ ቆማለች። ይህም ሶማሊላንድን ከሚደግፉት ከተባበሩት አረብ ኤሚሬትስና ከእስራኤል ጋር ግጭት ይፈጥራል። ስለ አባይ ወንዝና ስለ ቀይ ባህር ሁኔታ የምትጨነቀው ግብፅም ውግዘቱን ተቀላቅላለች። ሳውዲ አረቢያና ሌሎች የባህረ ሰላጤው ሀገራት ደግሞ ውስብስብ የሆኑ ፍላጎቶቻቸውን ለማመጣጠን ይጥራሉ። ከሶማሊላንድ ጋር በወደብ አጠቃቀም ዙሪያ የራሷ ውጥረት ያለባት ኢትዮጵያ በዚህ ልዩነት ውስጥ ራሷን ለማግኘት ትጥራለች። በቀጠናው ያለ መግባባቶች ላይ የሚደረጉ የቱርክ የሽምግልና ጥረቶችም ሌላ ተጨማሪ ገጽታን ይጨምራሉ። የቀውስ አካባቢ የመገንጠል ጥያቄዎች ከታላላቅ ሀያላን ሀገራት ፉክክር ጋር እንዴት እንደሚገናኙ ያሳያል። እስራኤል በኢራንና በተላላኪዎቿ ላይ ስልታዊ ብልጫ ለማግኘት ትፈልጋለች። ኢራን ደግሞ ከበባን ለመመከት ርዕዮተ ዓለማዊ አንድነትንና ተላላኪዎቿን ትጠቀማለች። ሶማሊያ የውስጥ ድክመቷን እየታገለች ሉዓላዊነቷን ለማስከበር ትጥራለች። ሶማሊላንድ ደግሞ ለህልውናዋና ለእድገቷ እውቅናንና አጋርነትን ትሻለች። ሶማሊያ በእስራኤል ላይ ውግዘት እንዲተላለፍ በማድረግ በአፍሪካና በእስልምና መድረኮች በኩል ዲፕሎማሲያዊ ጫናዋን ልታጠናክር ትችላለች። እገዳውን በተግባር ለመዋል የህግ እርምጃዎችን፣ የወደብ ገደቦችን ወይም ከአጋሮች ጋር የተቀናጀ እርምጃን ልትወስድም ትችላለች። ምንም እንኳን አቅሟ ውስን ቢሆንም የሁቲዎች ተሳትፎ ደግሞ ከእስራኤል ጋር ግንኙነት አላቸው ተብሎ በሚታሰቡ መርከቦች ላይ ጥቃት በመሰንዘር ሊገለጽ ይችላል። ኢራንም ድርጊቱን የሙስሊሞች ሉዓላዊነት ጥበቃ በማለት የቃላት ወይም የማቴሪያል ድጋፍ ልታደርገም ትችላለች። የክስተት የአፍሪካ ቀንድ ወደ ታላላቅ ሀያላን አገራት ፉክክር መድረክነት መቀየሩን ያረጋግጣል። በቀይ ባህር ላይ ያለው ዓለም አቀፍ የአቅርቦት ሰንሰለት ተጋላጭነት በቅርብ ጊዜ በተከሰቱ ግጭቶች በመጋለጡ የቀይ ባህር አስፈላጊነት ጨምሯል። እንደ በርበራ፣ ጅቡቲና ሌሎች ወደቦች ለወታደራዊ አገልግሎት፣ ለመረጃና ለኢኮኖሚ ተጽዕኖ ከፍተኛ ፍላጎት የሚታይባቸው ሀብቶች ሆነዋል። የእስራኤል ደፋር ዲፕሎማሲ ስልታዊ ጥቅም ለማግኘት ሲባል የተለመዱ ደንቦችን ለመጋፈጥ ዝግጁ መሆኗን ያሳያል። የኢራን ምላሽ ደግሞ ኃይልን ለማሳየት ቀጠናዊ ጥምረቶችንና ተላላኪዎችን የመጠቀም ልማዷን ይከተላል። የሶማሊያ ከቴህራን ጋር መሰለፍ ትልቅ ለውጥ ሲሆን ይህም ከምዕራባውያን አጋሮቿ ጋር ያላትን ግንኙነት ሊያወሳስበው ይችላል። ለተራዊ ሶማሊያና የሶማሊላንድ ሕዝብ ጉዳዩ ከመረጋጋት ከኢኮኖሚ ዕድልና ከማንነት ጋር የተያያዘ ነው። ሶማሊላንድ የውጭ ዕውቅና ወደ ብልጽግና የሚወስድ መንገድ አድርጋ ስታዩ፣ ሶማሊያ ደግሞ መከፋፈልንና የግዛት መጥፋትን ትሰጋለች። የቀጠናው ወታደራዊ መሆን የመካከለኛው ምስራቅ ግጭቶች ወደ የአፍሪካ መሳብ፣ የልማት ፕሮጀክቶች መስተጓጎልና ለመረጋጋት ባለበት ሁኔታ ጽንፈኛ ቡድኖች መጠናከር፣ ሆኖም ፉክክሩ ለአካባቢው ተዋናዮች ኢንቨስትመንትና የመደራደር አቅምን ሊያመጣ ይችላል። ያለፉት የቀይ ባህር መስተጓጎሎች የማስጠንቀቂያ ደወል ናቸው። የመደን ዋስትና ክፍያዎች በከፍተኛ ሁኔታ ጨምረዋል። የነዳጅ ዋጋ ንሯል። እንዲሁም የዋጋ ግሽበት በመላው ዓለም ተሰራጭቷል። ባህረኞች ለከፋ አደጋ የተጋለጡ ሲሆን ጥቃቶቹም ለሕይወት መጥፋት ምክንያት ሆነዋል። በንግድ መስመሮች ላይ
የሚመኩ የአፍሪካ ኢኮኖሚዎችም ተጓዳኝ ጉዳት ደርሶባቸዋል። ከሶማሊያና ከሁቲዎች ጋር የተያዘ አዲስ ቀውስ በተለይም እንደ ሆርሙዝ ካሉ ሌሎች የማነቆ ነጥቦች ጋር ከተገጣጠመ ውጤቱን የከፋ ሊያደርገው ይችላል። የዓለም የኃይል ገበያዎች አሁንም ስሜታዊ ናቸው። ዛቻዎች እንኳ ዋጋን ሊቀይሩ ይችላሉ። ሰብአዊ መዘዞቹም ቀድሞውኑ በግጭት በድርቅና በመፈናቀል በሚሰቃየው ቀጠና ላይ ትልቅ ጥላ ያጠላሉ። ሶማሊያ ከ10 ዓመታት አለመረጋጋት በኋላ እያሳየችው ያለው ደካማ የማገገም ሂደት የእርዳታ ፍሰቱ ወይም የደህንነት ትብብሩ ከተቋረጠ አዲስ መሰናክል ሊገጥመው ይችላል። በሶማሊላንድ ጉዳይ ላይ የሶማሊያ መንግስት በእስራኤል መርከቦች ላይ የጣለው እገዳ ከኢራን ጠንካራው ግዘትና ከሁቲዎች ተከታታይ ዛቻ ጋር ተዳምሮ የባብል መንደብን የውሃ መስመር በድጋሚ የዓለም ትኩረት እንዲሆን አድርጎታል። የሁኔታው ወደ እውነተኛ መዘጋት ወይም የተቀናጀ መስተጓጎል ያመራ እንደሆነ ወይም ደግሞ በዛቻ ብቻ የታጠረ ሆኖ ይቀጥላል የሚለው ጉዳይ የቀይ ባህርን ደህንነት፣ የአፍሪካ ቀንድን መረጋጋትና ዓለም አቀፍ ጥምረቶችን ለዓመታት የሚወስን ይሆናል።